በቃ እንዳትበላው ምን ይቅርብ ብለህ ምን እያልሽ ነው? ማለት ለምንድን ነው የማልበላው? ምክንያቱም እንዴ ምን ማለትሽ ነው? ምግብ ውስጥ የሆነ ነገር ተጨምሮበታል። እንዴ ምን ማለትሽ ነው? ምግብ ውስጥ መድኃኒት አለ። አዎ ምግብ ውስጥ መድኃኒት ተጨምሮበታል። እንዴ ማን ጨመረው? ሚራ ሚራ? እንዴ እኔ? አዎ አንቺ። እንዴ አንቺ መሆንሻል አብደሻል እንዴ? የምዋሽበት ምንም አይነት ምክንያት የለኝም። አንቺ ደህና አይደለሽም እንዴ? እኔ እኮ ምግቡን እራሱ አላየሁትም ምግቡን። ብሌን እርግጠኛ ነሽ? በገዛ ዓይኔ አይቼሻለሁ። አይ በፍጹም እውነት እላለሁኝ ይሄ ውሸት ነው። አዎ ውሸት ነው። ታዲያ ውሸት ከሆነ ለምን ትፈሪያለሽ? እኔ አልፈራውም። እሺ እንግዲያውስ ይኸው ቤ ሚራ እንዴ ቆይ አንተ እኔን አታምነኝም እንዴ? ውሸት ካልሆነ ቢዋ እንዳምንሽ ከፈለግሽ ቢዩ አረቆይ በቃ ተረጋጋ። ምንድን ነው? ገና እርስ በርሳቸው ሲበላሉ እኔ ደግሞ ቁጭ ብዬ ያለው ጥሩ ስራ ነው የሰራሽው ብሌን። እንዴት? ሰለሞንና ሚራን ምን ሲባባሉ እንደነበር አልሰማሽም? አዎ ሰምቻለሁ። ይሄ ሁሉ ባንቺ ምክንያት ነው። ስለዚህ ላመሰግንሽ ነው የመጣሁት። አሚን፣ ለምንድን ነው ሁሉ ነገር እያደረግሻለሽው? ማለቴ ቢቀርስ? ቆይ እኔ የምለው እነሱ ስህተት ቢሰሩ ታዲያ አንቺ ለምንድን ነው እንደነሱ የምትሆኚው? ይሄን አደረግሽ ማለት እኮ አንቺ ከነሱ በምንም አትሻይም ማለት ነው። ምክንያቱም እነሱ ህይወቴ ላይ ተጫውተዋል። ሊያጠፉ ፈልገው ነበር፣ ሊያስወግዱን ፈልገው ነበር። አሁን ደግሞ ተራዬ እኔ ነው። እንደነሱ ክፋት ቢሆን ከዚህ በላይ ነበር የሚገባቸው። ሌባ ሲሰርቅ እጁ ካልተመታ ድጋሚ መስረቁ አይቀርም። እነሱ ደግሞ ይሄን ማወቅ አለባቸው። ምን? ፍርሃት ምን እንደሚመስል። ምክንያቱም ከዚህ በኋላ ሁለታቸው መተማመን አይችሉም። ሰለሞንና ሚራ ከዚህ በኋላ ጥላቶች ሆነዋል። አሁንም እያሰብክ ነው? አይ ምንም እያሰብኩ አይደለም። ይሄንን ፊት ይዘህ ምንም እያሰብኩ አይደለም የምትለውን ለማመን ይከብዳል። ቆይ ምን አስጨነቀ? እንጃ ብቻ በቤት ውስጥ እየሆነ ያለው ነገር እንዳለ እየተወሳሰበብኝ ነው። በሚራ ምክንያት ነው? እንዴ ለምን እንደዚህ ያልሽ? ምክንያቱም ከመጣች ጀምሮ እረፍት የለህም።
አይ እንደዚህ አይደለም። እንግዲህ ተረጋጋ። ምንም ቢሆን ሚራ ያክስት ልጅ ናት አይደል? አዎ። እና ታዲያ ለምን እንደዚህ ትጨነቃለህ? በቃ ቤተሰብ ስለሆነች እስከነ ክፋቷ ነው መቀበል ያለብህ። እኔ አሁን እንዳንተ ብሆን ብዬ እመኛለሁ። እንዴ በቃ ሁልጊዜ ቤተሰቦቼ ከጎኔ ቢሆኑ ላለሁ፣ ቢጣሉኝ የፈለጉትን ቢጠይቁኝ። ደግሞ እሷ እኮ አሁን ላይ ታማሚ ናት አይደል? ምናልባት ሆድ ብሷት ይሆናል እንደዚህ ያደረገችው። እንደውም እሷ እዚህ እስካለች ድረስ ምቾት እንዲሰማት አድርግሽ። ምን ማለት ነው? እንግዳ ናት። ከዚህ በላይ ምን ሊሆን ይችላል? ትንሽ እረፍት ውሰድ። አንዳንድ ጊዜ ሰው በጣም የሚያምነው ሰው ነው የሚያስጨንቀው። ምን እያልሽ ነው? አይ ምንም። ሚራ አንቺ ምን አባሽ እያደረግሽ ነው ያለሽው? ምንድነው? ለምንድን ነው ያላረኩትን ነገር አደረግሽ ያወራሽው? እኔ ተናገርኩትን በደንብ አውቃለሁ። አንቺ ምንም የምታውቂው ነገር የለም። ክሽ ልቀቂኝ ወደዛ። ማን የላከሽ? ንገሪኝ። ኑሐሚን ናት አይደል? ማንም አላከኝም። ያየሁትን ብቻ ነው የተናገርኩት። ውሸታ። ቆይ አንቺ ያደረግሽውን አታስታውሽ እንዴ? ምን ማለትሽ ነው? የለም በደንብ ገብቶሻል። ማለት ምን ማለትሽ ነው? የምለው በደንብ ገብቶሻል። አልገባኝም። እርግጠኛ ነሽ? አንዳንድ ሰዎች እኮ ስህተታቸውን ለመርሳት በጣም ብዙ ይጥራሉ። ምን እያልሽኝ ነው? እኔ ምንም አላልኩም። እንዴ ቆይ አንቺ ምን ታውቂያለሽ? ከምታስቢው በላይ። ትሰሚኛለሽ? ይሄን ሲያበቃ እኔም የማስበው እሱ ነው። ገና ፍርሃቱ እየጀመረ ኑሐሚን ምንድን ነው? ዛሬ ሚራ እኮ ክፍሌ መታ ነበር እና በጣም ተናዳ ነበር። አንገቴን ሁላ አነቀችኝ። አንገትሽን አንቃሽ? አዎ። እሺ ከዚህ ምን ተፈጠረ? ለምንድን ያላደረኩትን ነገር አደረገች ብለሽ አወራሽ አለችኝ። እና ምን አልሻት? ያው እኔማ ያየሁትን ብቻ ነው የተናገርኩት አልኳት። ግን ምን አንድ ነገር አለችኝ። ምን? ጠዋት ያደረኩትን አላስታውስ ይሆን አለችኝ። እንደገመትኩት። ምን ማለትሽ ነው? አሁን እርስ በርሳቸው መጠራጠር ጀምረዋል ማለት ነው። እኔ ግን አልገባኝም። ሰው ሁሉንም ነገር ሲያጣ የመጀመሪያ የሚያጣው እምነቱን ነው። ራሷን ሚራሁን ራሷን እየጠረጠረች ነው። የምርሽ ነው? እውነት? አዎ። እና አሁን ያደረኩትን ረስቼ ይሆን ብላ እያሰበች ነው። ሰለሞን ደግሞ ሚራ መጠራጠር ይጀምራል። አሁን ገና ጨዋታ ይጀምራል። ጨዋታ? አዎ ብሌንዬ፣ እስካሁን ፍርሃት ብቻ ነው ያየነው። ገና እርስ በርሳቸው ሲባላሉ እናያለን። የቱ ጋር ላድርገው?
እዚህ ጋር ማንም ሳይጠረጥር ሊያገኙትም አይችሉም። ስለዚህ እውነታው እዚህ ጋር ይቀመጣል ማለት ነው። ማን ነው? እኔ ነኝ እኮ እዚህ ነበርኩ። እዚህ ኪችን ምን እየሰራሽ ነበር? ያው ምን ፈልጋለሁ ብለሽ ነው? እዚህ እቃ ፈልጌ ነው። እቃ ብቻ? ሚራ ቆይ አንቺ ከመጀመሩ ነው እዚህ ኪችን ውስጥ እቃ የምትፈልጊው? ምን ማለትሽ ነው? እኔ ኪችን ገብቼ እቃ መፈለግ አልችልም እንዴ? የሆነ የደበቅሽ ነገር አለ። በፍጹም ብሌን፣ እኔ አንቺ ምንም አልደበቅኩሽም። የሆነ የደበቅሽ ነገር አለ። ሰማያለሽ ብሌን፣ እኔ ምንም አልደበቅኩሽም። እሺ እሺ፣ ግን የሆነ ነገር አለ። ሚራ አድርጓለች ወይስ አላደረገችው? እኔ እሷን ልመናት? ነገሮች ሙሉ በሙሉ መለወጥ አለባቸው። እሷን እንደዚህ ልትሆን ትችላለች ወይ? ወይስ እኔ ነኝ የምሳሳተው? እኔ ግን እውነቱን ማወቅ አለብኝ። አድርጓለች ወይስ አላደረገችው? እናንተ ሁለታችሁ እስከ መቼ ነው እንደዚህ የምትሆኑት? ቤቱ እኮ በጭንቀት ተሞልቷል። ነገሮች እንደዚህ እንዲሆኑ አልፈለኩም ነበር፣ ግን ነገሮች ቀላል አይደሉም። ሰለሞን፣ እኔ ደጋግሜ እነግርሃለሁ፣ አልጎዳሁም፣ ልጎዳህም አልችልም። ነገሩን ብቻ መናገር በቂ አይደለም። ደግሞ ያደረግሽው ነገር ቀላል አይደለም። እሺ፣ ስለዚህ ነው አሚን፣ በእኔና በሷ መካከል ባገቢ ደስ ይለኛል። እባክህን አንዴ ቆይ ሰሌ፣ አንድ ጊዜ እንኳን ልትረዳት አትፈልግም? ምናልባት ስህተት ይሆናል የተረዳው። ስህተት ነው አሚን? እንዴ እኔ ራሱ እኮ አልዋሽም። ልትገለኝ እኮ ነው የነበረው። ወይኔ ሰለሞን፣ እንግዲህ እኔ ምን ላድርግ? እየተናገርኩ ያለሁት እኮ እውነቱን ነው። በዚያ እኔ ያየሁት ምን ነበር? ቆይ ሰሌ፣ ማን ሊያጠፋ ፈልጎ ነው? መጀመሪያ እሱን እንወቅና ከዚህ እውነቱን እንነጋገራለን። እንግዲህ እንደዛ ከሆነ እኔን ማን ነበር ሊያጠፋኝ የነበረው? ይህንን ማወቅ እፈልጋለሁ። ቆይ ኑሐሚን፣ እኔ ግን አንድ ያልገባኝ ነገር አለ። ምንድን ነው ያልገባሽ? እቅዳችን እኮ በጣም በጥሩ ሁኔታ እየሄደ ነበረ። ለምንድን ነው እነሱን ማስታረቅ የፈለግሽው? እኔ እንደውም እኮ ሰለሞን ሚራን እስካሁን ሙሉ ለሙሉ ይጠላታል ብዬ ነበር የገመትኩት። ይኸውልሽ ብሌን፣ አንቺ ደግሞ ትቸኮያለሽ። እንዴ ማለት? ሰዎችን ማታለል ከፈለግሽ መጀመሪያ እምነታቸውን ማግኘት አለብሽ። ዛሬ የተፈጠረውን አላስተዋልሽም? ሰለሞንም ሆነ ሚራን እኔን ጥሩ ሰው እንደሆንኩ ነው የሚያስቡት። ዛሬ ደግሞ በመካከላቸው ገብቼ ሳስታርቃቸው የበለጠ አመኑ። አሁን ገባኝ። ስለዚህ ከዚህ በኋላ ምንም የምፈልገውን ነገር ባደርግ ማንም አይጠራጠርም። ኑሐሚን ደግ ሰው ናት ነው የሚባለው። እውነት ብለሻል። እኔ እንደዚህ ያላሰብኩትም ነበር። ለዚህ ነው እኔ የማስበው፣ አንቺ ደግሞ የምትፈጽም። ብሌን፣ ከዚህ በኋላ ግን በደንብ ተጠንቀቂ። ስህተት የሚባል ነገር መፈጠር የለበትም። አታስቢ ኑሐሚን፣ ጨዋታው ገና መጀመሩ ነው። እንዴ ይገርማል። እስካሁን አልተኛሽም? አልተኛውም። አንዳንድ ነገሮች መቼ እንቅልፍ ያስወስዳሉ ብለሽ ነው? ምን ማለትሽ ነው? ግን አንዳንድ ጊዜ ሰዎችን ማወቅ በጣም ያስገርማል። በተለይ ደግሞ ጥሩ ሰዎች ነን ብለው የሚያስቡ ሰዎችን ማለት ነው። ዛሬ ምን ሆነሻል? አይ
ተውት በቃ ምንም አላልኩም። እንዲሁ ዝም ብዬ አንዳንድ ጭንብሎች ቶሎ እንደሚወልቁ አስቤ ነው። ሚራ የምትናገሪው ነገር ካለ በቀጥታ ተናገሪ። አታስቡ፣ ጊዜው ሲደርስ ታውቁታላችሁ። ኑሐሚን እሷ የሆነ ነገር ታውቃለች መሰለኝ። እኔም እንደሱ እያሰብኩ ነው፣ ግን እንዴት ልታውቁ ትችላለች? ሁሉም ነገር በስርዓት እየሄደ ነው። ኑሐሚን መጠርጠሩን አረጋግጥ። ቆይ ማን የላከው? የማን ስልክ ነው? ማን የላከው? እንዴ ኑሐሚን እንዴት እኔን ትጠረጥረኛለች? እድሜ ልኳን አጠገቧ የነበርኩትን ሰው እንዴት ነው የምጠረጥረኝ? እንዴ እኔ አላምንም። ኑሐሚን እኔን ማን የላከው? አንሱት። አያነሱም። ምክንያቱም አውቀው ነው ያደረጉት። አውቀው ስላደረጉት እንዴት ያነሳሉ? አያነሱም። ቆይ እኔ ኑሐሚን ጋር ከመግባቴ በፊት ኮሪደሩ ላይ ማን የነበረው? ሚራ፣ እርግጠኛ ነኝ ያቺ እባብ ናት ያደረገችው። ምክንያቱም ኑሐሚን ብቻዋን እንድትቀርና እኔንም ደግሞ ከኑሐሚን ማራቅ ትፈልጋለች። እርግጠኛ ነኝ ሚራ ናት ያደረገችው። ሚራ ለምን መጣሽ?